እውነትም ሀይሚዬ ይሄን ሁሉ ነገር አውጣ ከተናገረች ብሩኬ እያደረገ ያለው ነገር ተስፋ አስቆርጧታል። እንግዲህ ትናንትና ለብሩኬ ስል የዋሸሁትን የከፈልኩትን መስዋዕት ብዙ ነገር አለና ሚስጥሮችን አውጥቼ እናገራለሁ ባለችው መሰረት ዛሬ ስለ ብሩኬ አንዳንድ ነገሮችን ይዛ መጥታለች። እኔ ለሱ ብዬ ምንም ያህል ያለ ስሜ ስም ቢሰጠኝ መስዋዕት ብከፍልም በዋሽም እሱ ግን እያደረገ ያለው ነገር ልክ አይደለም። ስለዚህ እኔም ደግሞ ሰዎች እንዲርቁኝ አልፈልግም፣ አዲስ ህይወትን መጀመር እፈልጋለሁ፣ ስሜን ማጥራት እፈልጋለሁ ብላ የተደበቁ አንዳንድ ነገሮች ውስጥ ያው እንግዲህ ሀይሚ እርጉዝ ናት በሚለው ነው ሁላችንም የምናውቀው። እነሱ በነገሩ መሰረት እዚህ ጋር ያላመነም ሰው አለ፣ ያመነም ሰው አለ። እኔ ደግሞ 50% ብዬ ነበር ሜቢ። ምክንያቱም ደግሞ እኛን ለማሳመን በሄዱበት መንገድ ብዙ ነገር ስለሆነ ከዛም በፊት ልደቷ ላይ ራሱ ብዙ ነገር እየተባለ ስለነበረ ሀይሚዬ እንግዲህ ተስፋ ቆርጣ ብሩኬ ባደረጋቸው ነገሮች በሚሆኑት ነገር በእያንዳንዱ ታውቃላችሁ። እንግዲህ ብሩኬ ምንም እንኳን ልጅ አይደለችም ብሎ ትናንትና ቢናገርም እስከ ትናንትና ድረስ ግን ልክ እንደ ልጁ ነበረ ለልጅቷ ሲያደርግም ሲንከባከብም የነበረው። አልፎ ተርፎ ደግሞ እየሩስንም ልክ እንደ እንቁላል እሹሩሩ እየተባለች ነበር። ልክ እንቁላል ወድቆ እንዳይሰበር እንደምንጠነቀቀው ሁላ ለኢየሩስም ልዩ ጥንቃቄ እየተደረገላት ነበር። ያ ነገር ደግሞ ሀይሚን በጣም አስከፍቷታል፣ አናዷታል። ምክንያቱም እዚህ ጋር እኔ መስዋዕት እየከፈልኩኝ ያለ ስሜ ስም እየተሰጠ እንዴት ነው ሳታገባ የምታረግዘው እየተባልኩ አለ ባህሌ ቤተሰቦቼን እንደዚሁም ደግሞ የሚያቆኙን ጓደኞችን ሁሉ የዋሸሁት ለፍቅሩ ለብሩኬ ስል ነው። ግን ደግሞ ብሩኬ እንዴት እየሩስ ከአንቺ ጋር ትኑር ይለኛል። ከዚህ በኋላ ከብሩኬ ጋር ያለው ነገር በቅቶኛል፣ አዲስ ህይወትን መጀመር እፈልጋለሁ። እውነታውም ደግሞ እርጉዝ አይደለሁኝም፣ ከብሩኬ ጋር ምንም ነገር አላደረኩም ብላ ነው ዛሬ የመጣችው። የዛን ጊዜ የተቀረጹ ቪዲዮዎችን ያስቀመጦቸውን ብሩኬ ሲናገር ያው የድሮ ቪዲዮ ማለት ነው 2 ሳምንት ሆኖ መሰለኝ አይደል ያ ቪዲዮ ከተቀረጸና ቆርጠው ያስቀመጡት ቪዲዮ ላይ እንግዲህ እየሩስ እስከምታምን ድረስ 2 አመትም ይሁን አመትም ይሁን 2 ወርም ይፍጅ ይሄ ቪዲዮ ተቀምጦ እየሩስ ስታምን ይሄ ቪዲዮ የሚለቀቀው የሚል ነገር ሰማሁኝ። እዛ ቪዲዮ ላይ ቀርጾ አስቀመጡት ላይ ግን እኔ ግን የኔ ጥያቄ የሆነብኝ ማለት ነው ለምንድን ነው በዚህ ደረጃ እየሩስን የፈራችኋትኝ? ሀይሚን ብላለች እዚህ ጋር ልጅ አይደለችም ቢል እንኳን የዱሮ ፍቅረኛ መሆኗን እየሩስ አይካድም። ስለዚህ ልጁ ባትሆን እንኳን ለምን በዚህ ልክ እየሩስን እየተንከባከባት ያለው ምንድን ነው? ይሄ ጥያቄ ሆኖባታልና የኔ ጥያቄ ደግሞ ልጅቷ የብሩኬ ካልሆነች ኢየሩስም ደግሞ ይሄን ሁሉ ነገር ስታረግ ለምንድን ነው እናንተ ዝም ያላችኋት እንዴ? በጣም ብዙ ነገር እኮ አለ። ብሩኬ አሁን ላይ መጥቶ ልጅቷ የኔ አይደለችም ቢል ብዙ ተሰሚነት አያገኝም። ምንም እንኳን የሱ ባትሆን ራሱ ተሰሚነት አያገኝም። ምክንያቱም እስከዛሬ እሹሩሩ ሲል ስጦታ ሲገዛ ሲንከባከብ የነበረው ለምንድን ነው? የሁሉ ነገር መደረጉ ለምን አስፈለገ? ለምንድን ነው ህይወትህን በዚህ ደረጃ ያከበድከው? ብሩኬ በጣም ቀላል ሲምፕል የሆነ ነገር እያለ ይቺ ልጅ እኮ ያንተ ካልሆነች በጣም ቀላል ነው። እየሩስ መክሰስ ከዛ ቀጥሎ ሆስፒታል መከሰስ ገባችሁ? እሪል ቢሆን ማለት ነው። ግን ደግሞ እንደዚህ አይነት እሪል የለም እንዴ ነው ሆስፒታል ዲኤንኤ አቃይሮ ሊሰጥ የሚችለው? አንደኛ። ሁለተኛ ነገር ደግሞ ልጅቷ ያንተ ካልሆነች በዚህ ርቀት መሄድ ህፃኗ ትጎዳለች በሚል ሰበብ ነው ያለች ነበር ሀይሚ። እንዴ እናቷ እኮ ናት። እንዴት ነው ህፃኗን ልትጎዳት የምችለው? ብጎዳትም እኮ እናትየዋ ናት ልትጎዳ የምችለው። አንተ የትኛው መላክ ነህ? ማለቴ ከሰው የተለየ ሰው ለሰው ታዝናለህ እናውቃለን። ብሩኬ ግን ከሰው የተለየ የሆነ ለየት ያለ የመላክ ሀሳብ ነው ያለ። ገባህ? ልጅቷ የሷ ሆና ያንተ ሳትሆን ያንተን ህይወት እየገደልህ። ሀይሚ አሁን ወስናለች፣ ቤተሰብ ወስናለች ስላችሁ አዲስ ህይወት መጀመር እፈልጋለሁ። ያልተኖረ ልጅነት አለኝ። አሁን ግን ወጣትነቴንም ደግሞ በዛ መንገድ መኖር አልፈልግም። ወጣትነቴን መጠቀም መሮጥ ፈልጋለሁ። የተሻለ ደረጃ መድረስ እንፈልጋለሁ። ጊዜን በአግባቡ ነው መጠቀም ያለብኝ። ብሩኬ እስከዛሬ ዋሽቶኛል። ሀሳቡ ሁሉ እኔ መስዋዕት እየከፈልኩለት፣ እሱ ግን ለሌላ ሰው ነው ብዙ ነገሮችን እያደረገ ያለው። ስለዚህ ከሱ ጋር ያለው ነገር ይበቃኛል ነገር ነው ሀይሚዬ ዛሬ ቪዲዮ እየሰራችሁ ያለችው። ሀይሚ ላይ እኔ አልፈርድባትም እንደዚህ ብትልም፣ ምክንያቱም ደግሞ ማለት አመጣጡ በጣም ግራ ያጋባችኋል። ሲጀመር ልጅቷ የብሩኬ እንዳልሆነች እያወቀ ለምንድን ነው ሀይሚ እርጉዝ ናት እስከመባል የደረሰው? ማለት ሀይሚ እርጉዝ ናት ተብሎ እየሩስን ለማሳመን ይዝህን ያህል እሽሩሩ ማለት ምን አስፈለገ? ሲጀመር እኮ ሀይሚ ኦፍኮርስ ያለ ስም ተሰጥቷታል። በጣም ብዙ ሰዎች ተናደውባታል በሰዓቱ። እንዴት ነው ሳታገባ ባህልንም
ሶ እዚህ ጋር ለፍቅር መስዋዕት እየከፈሉ ቢሆንም ግን ደግሞ ከባህል አንጻር ከቤተሰብ አንጻር እንዴት እንደዚህ ታደርጋለች? ብዙ ጊዜ ያው ታውቃላችሁ፣ ብሩኬም ሀይሚም ግብራችንን እንጠብቃለን አብረን አናድርም። ፕላስ ደግሞ ብሩኬ ለሀይሚ ባህላችንን ሁሉ ጠብቄ ነው የማገባት ባለበት አንደበቱ እንዴት ነው ዛሬ ላይ ሀይሚ እርጉዝ ናት ብለው የሚመጡት በሚል በጣም ብዙ ስድብ ተሰድባለች ሀይሚ። እና ታዲያ ይህ ሁሉ ሀይሚ ስትሰደብ ሀይሚን ለምን ለኢየሩስ መስዋዕት መደረግ አስፈለገ? ማለት እሷ የዝን ያህል ስም መሰጠቱ ምን አስፈለገ? ሶ አሁንም ሀይሚ ይሄ ቪዲዮ ያወጣችሁ ብሩኬ ሳያቅ ነው ስላችሁ፣ ለምንድን ነው ይሄ ቪዲዮ የተሰራ የነበረው ኢየሩስን ለማሳመን ነው በሚል ነው ምክንያት የቀረበው። ገባችሁ? ሀይሚ እርጉዝ ናት የተባለበት ምክንያት ኢየሩስን ለማሳመን ነው ከተባለ ኢየሩስ ገና አሁንም አላመነችም። ሀይሚ እርጉዝ ናት ስትባል ምናልባት ትርቀናለች፣ ህይወታችን ትወጣለች የሚል ይሄ በጣም ያለ ዝቅ ያለ አስተሳሰብ ነው። በነገራችን ላይ ልክ አይደለም። ሲጀመር ኢየሩስ ማን ናት? የዚህን ያህል ደረጃ ምን የኢትዮጵያ መንግስት ናት እንደምትፈሯት የምትንከባከቧት? እሷን ለማሳመን ይሄን ሁሉ ጥርቅ ከሄዳችሁ ይሄን ሁሉ እናንተ ስም እንድሰጣችሁ እንድትሰደቡ ፍቃድ ከሰጣችሁ ኢየሩስ ለእናንተ የበላይ ልክ እንደዛ ነው እያያችኋት ያላችሁት ማለት ነው። እና በመጀመሪያ እንግዲህ ሀይሚዬ ተረጋጊ፣ ሌላ ህይወት የሚባለውን እርሺውና ያላችሁን ላይፍ ለማስተካከል ሞክሩ። ብሩኬም ደግሞ ይሄን ሀሳብ ቀይር። በቃ አሁን ቀጣይ በምን ልትመጡ ነው? ማለቴ ኢየሩስ አሁን ሀይሚ እርጉዝ እንዳልሆነች አወቀች። ብሩኬ ደግሞ በፍጹም ኢየሩስ ሀሳቤን አልቀይርም፣ ኢየሩስ ከኛ ጋር ትኖራለች፣ አዲስ አበባ ትሄዳለች እያለ ነውና ሀይሚ ደግሞ አዲስ ህይወት ለመጀመር አሁን ያው መንገድ ጀምራለች። ገባችሁ? ያለች ነበር አዲስ ህይወትን መጀመር ፈልጋለሁ፣ አዳዲስ ሰዎች ወደ ህይወቴ እንዲመጡ ፈልጋለሁኝ። ማለት እርጉዝ ናት የተባልሁት አጥር ልክ እንዳጥር ሆኖ ሌላ ሰዎች ወደ ህይወቴ እንዳይመጡ እንዲከለክል አልፈልግም እያለች ነውና አሁን ነገሩን በምን ዙሪያ ልታስተካክሉት ነው? ማለት ሶሻል ሚዲያ ላይ የሚወጣ ነገር እኮ በነገራችን ላይ ቀልድ አይደለም። ከኔ ጀምሮ አሁን የምናገረው ሜቢ ነገ ተነገ ወዲያ ዋጋ ሊያስከፍለኝ ይችላል። ለእኔ ለራሴ ከራሴ ከትንሹ ዩቲዩበር ስጀምርላችሁ እናንተ ደግሞ በጣም በብዙ ሺ ነው የሚታይላችሁ። በጣም ብዙ ሺ ተከታይ ነው ያለናችሁ። ገባችሁ አይደል? እና በምን አንግል በምን አንጻር አይታችሁ ነው እንደዚህ የምታረጉት? አላቅም። ግን ሀይሚ ደግሞ ስምሽን ስላጠራሽ ደስ ብሎኛል። ገባሽ? በጣም ከአንቺ ብዙ ነገር እንማራለን ተምረናልም የሚሉ በጣም ብዙ ሰዎች አሉ። ለነዛ ሰዎች አሪፍ ነው ብዬ አስባለሁ። ሀይሚ እርጉዝ ናት ሲባል ደግሞ አናምንም አይናችንም በግንባራችን ያላችሁ ሰዎች በጣም ጎበዞች ናችሁ። እኔ ግን አምኛት ነበር በተወሰነ ደረጃ፣ ምክንያቱም ካለው አንጻር ማለት ነው። እና ቤተሰብ ሰው ግን ሀይሚዬ ተረጋጊ፣ ለሌላ ህይወት አትቸኩይ። ብሩኬም ደግሞ አሁን ላይ ልጅ አይደለችም ብለህ ከምትከራከር እንግዲህ ሪሉን አስመርምረህ የሚሆን ምንም ብለህ አምጣ። ግን ደግሞ ይሄ ምንም አያስተምርም፣ ምንም ደግሞ የሚያስኬድ አይደለም። ማለት ከአንድ ህይወት እየኖረ ከሆነ ሰው ኦር ደግሞ ብቻ የማይጠበቅ ነገር ነው። ጭራሽ የለም፣ ጭራሽ በምንም ዙሪያ ላይ የለም። ገባችሁ? አንዲትን ሴት ለማሳመን እኔ ክብሬን ዝቅ አርጌ አዋርጄ ተሰድቤ ተረግጬ አልፎ ተርፎ ደግሞ የእሷን ፍላጎት ለማሟላት በሌለበት ባላጠፋው እዚህ ጋር ልጁ ባልሆነችው ሽሩሩ ቤት ኪራይ ስጦታ፣ ኧረ ጭራሽ የለም። ቤተሰብ እንደዚህ አይነት ነገር የለም። ሰብቼ ማይቼም አላቅም። ግን ደግሞ እንግዲህ ያው ሀይሚ ስሟን አጥርታለች። ብሩኬ ደግሞ በምን ይመጣል ነገር አይዶኖ እንጠብቃለን ቤተሰብ